የሌለ ጥብስ የኔ በርበሬ ላፕስቲክ ሆነ እና ለቤተሰብ ምሳ ልንሰራ ነው። ላይ ጨምረናል። እሺ ዛሬ እንደው ሀዲያ ሙያ የለሽም ትላላችሁ። ማን እየኖረልኝ ነው? ጉድ እኮ ነው እየኖርክ ያለሁት እኔ እኮ ነኝ። ኧረ ጉርፈላ የመዳም ቅመሞች ማለት ነው። ጉድ አፈላችሁሳ። እና ይሄውላችሁ እንግዲህ ሽንኩርታችንን እንደዚህ ዘይት አድርገናል እናበስላለን ማለት ነው። አማርኛሽ የምትሉ ደግሞ አላችሁ። ዋታፓን እንዴት አድርጌላ እና ስጋችንን ገና እየከተፍኩ ነው። አልጨረስኩም ማለት ነው። ብቻ ስጋችን ዛሬ ምሳቃይ ወጥ ነው የምንሰራው ማለት ነው። በመቅሎ ነው የምሰራው፣ አቆላልቼ ነው የምሰራው። ግንፍል አይደለም የምሰራው ማለት ነው። ገንፍሌ ሳይሆን አሁን ጊዜ ስለሌለኝ አቆላልቼ ሽንኩርት ጋር ከዛ በኋላ ነው የምሰራው ማለት ነው። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ አይረሳ። አበረታቱኝ ሀባይቦቼ። ሽንኩርታችንን በዚህ መልክ አበሰል። እናንተዬ ከተፉ ሽንኩርት ብዙ ነበረ፣ ሲበስል አነሰብኝ እላችኋለሁ። ሆኖም ግን እንግዲህ ይሁን ለበጎ ነው ለቤተሰብ በርበሬ እየጨመርኩ ነው ያለሁት እና አበረታቱኝ አለ ኩል ሀለን ኧረ ዶሮይቱ ራሱ ረበሸችኝ። እንዳይቀረናብኝ ነው እንዳይልብኝ ስጋ ሊጨምርበት ነው። ቢሆንም ያው በርበሬ እንግዲህ አይፋጅም ማለት ነው። ስለማይፋጅ ችግር የለብኝም ማለት ነው። እንደዛ አድርጌ ስጋ ይጨምራል እና رايكم على كل حال الحمد لله ولك الحمد ያው ከፍሪጅ አውጥቼው ስለሆነ ናቷል ማለት ነው። ቢሆንም እና እንደዚህ ያደርግና ያሻል ምናምን እንትን እንለዋለሁ ማለት ነው። ቶሎ እንዲበስልልኝ ስለምፈልግ ነው። ታሻል ማለት ነው። አባይ ነብራችሁን ሆኖ እና ስጋችንን የማብሰል ስራው እየተካሄደ ነው የሚገኘው። ስጋችንን መጀመሪያ እና አንዳንድ ጊዜ ማለት ነው እንደ ግርም ትሉኛላችሁ ኮሜንታተሮች፣ አልቀርም እንደ ስጋ ተቀቅሎ መስራት ምናምን ሁሉም አይቀርም። ለምን ይቀራል? ብቻ እናንተ እንደተመቻችሁ መስራት ይችላላችሁ ማለት ነው። እንደተመቻችሁ ለምሳሌ ጊዜ ከሌላችሁ እንደዚህ በመቅሎ ይሰራል። ጊዜ ካላችሁ ቅቅል አድርጋችሁት የሆነ ስራ እየሰራችሁ ይቀቀላል። ከበሰለ በኋላ በቃ ወጣችሁ ማቆላላት ይቻላል። እንደዚህ መስራት ይቻላል። ሁሉም ነገር ይቻላል በአሁኑ ሰዓት ማለት ነው። ዋናው ይኑር ማለት ነው። ሆድ ለከርስ የሚያቅተው የለምና በየፈለጋችሁ አይነት መስራት ይቻላል። አንዳንድ ጊዜ የራሳችሁን ብቻ ሀሳብ አታንጸባርቁ ማለት ነው። ሰው የራሱ የሆነ ህይወት፣ የራሱ የሆነ ፍላጎት፣ የራሱ የሆነ እንትን አለው ማለት ነው። እና ሀባይቦቼ አብራችሁ ይሁኑ። ለማንኛውም ሄዳችንን የዘይቱን ቁርጥ እንብላ። አህሪቡ ማለት ነው። አህሪቡ ኑ እንብላ። እንዴት አያችሁ? ድጃይን እኮ ሰርቼዋለሁ። ቆይ ያሳያችኋለሁኝ። ትናንትና ነው የሰራሁት ከገበያ መልስ ማለት ነው። አሳያችኋለሁኝ እና ምላችኋለሁ። ያጠብኩትን ዘይቱን ላሳያችሁ። ቲኑ ማለት ነው እና
ቲኖ ልክተፍና ወጥ እየሰራሁ ነው። እግር መንገድ ደግሞ ለምን አልበላም አልኩኝ ማለት ነው። አልበላም እንዴ እና ቁርጥ ማለት ነው። ዘይቶን ቁርጥ ታውቃላችሁ? ቲኖ ያኔ ገዝቻ አይደለም ለነገሩ ከርሻ ነው አለ እንትን ጦጣ እየበላብኝ ነው እንጂ ማለት ነው። እና ሰሞኑ ጦጣዎቹ ጠፋ ብለው ማለት ነው የቀላ ነበረ። ሰይድ አውርዶልኝ ነው። ሰይድ አመለጠው። እኔ ደግሞ ልብላ እና ሀዋይቦች አበረታቱኝ። ቤቴ ቀዝቅዟል። ጉፋን ደግሞ አሞኛል። የጉፋን መድኃኒት ምንድነው? አየሩ በጣም ተቀዛቅዟል እኛ ጋር ሀዋይቦቼ እና እንደምታዩት ማለት ነው። ከዛም በርበሬ አያችሁ፣ በርበሬ ጋር ላቅርብና ላሳያችሁ መሰለኝ። ይሄው እና ከዛ አሳያችኋለሁ። ቢስሚላሂ ራህማን ራሂም ታረጋላችሁ። ቢስሚላህ የሌለ ጥብስ የኔ በርበሬ ላፕስቲክ ሆነ እና ወይስ በጣም ነው የሚጣፍጠው። ዘይቱን ጀዋፋ በአረበኛ ጀዋፋ ነው። ጀዋፋ አላውቅም በእንግሊዘኛ አሁን በአረበኛ ጀዋፋ ነው ስሙና እንደምታዩት እንደዚህ አድርጌ በርበሬ ጋር አህሪቡ ካሜራውን ደግሞ አዞር ያሳያችኋለሁ። ዘይቶኔ በዚህ መልክ እያጠፋሁት ነው ማለት ነው። በዚህ መልክ እንደዚህ ገልበጥበጥ አድርጋችሁት በርበሬ ስለማያቃጥል ነው ሀባይም እንደዚህ ማደርገው ሀዳ እና ፋሚሊ በዚህ መልክ እንግዲህ እያበሳሰልን ነው የምንገኘው። ይሄ ግጣም ደግሞ በጣም ነው የሚግላው። ግጣሙ ተወኝ እንዴት እንደሚያቃጥል ታውቃላችሁ። አላኩልህልን አሁን 5 ሰዓት ከምናምን ሊሆን ነው። 5 ሰዓት ሆኗል። እየደረሰ ነው ማለት ነው ለምሳችን በዚህ መልክ እና ሽንኩርትና ዝንጅብል እናዘጋጃለን። እኔ ዝንጅብልና ሽንኩርት ነጭ ሽንኩርት ጣል ማድረግ ፈልገው ለከልስ አካባቢ ነው ማለት ነው። ከከለስኩ በኋላ እንደ ሁለቴ ፍርፍር ካለ በኋላ ከዛ በኋላ ነው የምጨምረው ማለት ነው። እናንተ ሰማያችሁን ለኔ ደግሞ ለግሱኝ እላችኋለሁ ሀባይቦቼ። ለምሳሌ ሽንኩርቱ ሲቆላል አብራችሁ የምታቆላሉ አላችሁ፣ በኋላ የምጨምሩ አላችሁ፣ በኋላም ከፊት የምጨምሩ አላችሁ እና እኛ ደግሞ የምጨምረው በኋላ ነው እላችኋለሁ። በዚህ መልክ ሰርተናል። ወጤን ሰርቼ ጨረስኩኝ ሀባይቦቼ። ቤት እናስተካክል፣ አብራችሁ ይሁኑ፣ ቤታችንን ፋፋ እናደርግ እላችኋለሁ። ወጣችን በዚህ መልክ ሰርተናል። ለምሳ ማንም እንዳይቀር ሀባይብ ሰብ ገና ቤት እንደምታውስ አላጸዳንም። ቤት ለናጸዳ ነው። ወጡን ቅድሚያ ሰራሁኝ። እንደዚህ የለበስኩት ነገሩ ብርድ ስለሆነ ነው ሀባይብ፣ በጣም ብርድ አለ እና እንደዚህ ደረብረባ አድርጌ የለበስኩኝ ማለት ነው። ጉፋን ማመኛል። ሆኖም ሀዲያ ምንድነው አለባበስሽ ምናምን እንዳትሉ ማለት ነው። ምንድነው አለባበስሽ ደሞዬ እና ምን ታረጋላችሁ ደግሞ
ዝንጥ ዝንጥንጥ ዝንጥ። ከዛ እንዳምር ከተፈለገ ምን ይደረጋል? እንዳምር ከተፈለገ ማለት ነው ገልብጭ ነው ያደረኩት። ተመልከቱ የኔ ነገር አይደብር ከሀዲያ አልሙሂም እንዴት አያችሁት? ለማንኛውም የሌለ ማለት የሌለ ነው ማለት ነው። እና እንደ ሙዳችን ዘና እንደ ሙዳችን ዘና። ይኸውላችሁ ልብስ አጥባለሁ ካልኩኝ ስንት ቀን ዳመና ነው፣ እኛ ጋር ዳመና ነው። ስለዚህ ዳመና ነው እላችኋለሁ። እና ለኑሮ ለመጨነቅ አንዳንድ ጥሩ ነው። እና ስለዚህ ሁሉም ነገር ያምራል። ዋናው ነገር እናንተ ደስተኛ ከሆናችሁ ኖ ማተር። ስለዚህ እኔ ከፊት ይሄን ስገዛው እንደዚህ ረጅም አልነበረም ይሄ ማለት ነው። እና ኢትዮጵያ መጥቶ ሲታጠብ ብዛት አይደረሰም። የሚገርማችሁ አሁን ቀስ ብሎ ቀሚስ ይሆናል ማለት ነው። ቀሚስ ነው የሚሆነው በቃ እውነቴን ነው የምላችሁና የአረብ ሀገር ልብስ ከአንዳንዱ ልብስ በስተቀር እንዲያው ዝንግት ያለ ነው ማለት ነው። እና እኔ አሁን ይሄ ልብስ በጣም ይገርመኛል። እንደዚህ ብዛት አይረዝሙ ሳየው እጁ ራሱ አረዛዘሙን ብዬ ልንገራችሁ። እንዲያውም ከይኸው ከልብስ ላይ ነው የተለበሰው እና ብቻ ከባድ ነው። አንዳንድ ጊዜ ሀገራችሁ መታችሁ እንትን በሉ እላችኋለሁኝ። አልሙሂም እኛ ቤታችንን ተረፍረሽ ማቹ አልታጠበም። ስለዚህ ምንም ማለት አይደለም፣ እላችኋለሁ። ሰው ባለው እና አንሶላችሁን እንደዚህ እንዳይንቀሳቀስ በዚህ መልኩ ማሰር ትችላላችሁ። ግዴታ እንትን መሆን የለበትም ማለት ነው። እና አሁን እኔ እንደዚህ አሰርኩት በቃ አይወጣም እንትኑ አንሶላው ማለት ነው። እና እንደዚህ መጠቀም ይቻላል። እጥፉን አድርጌ ነው ያሰርኩት አንሶላውን ማለት ነው። እና እጥፉን አደረኩት ማለት ነው። እና ብርድ ነው ታውት ምን ልንገራችሁ፣ አረብ ሀገር ብቻ አይደለም እኛም ሀገር ብርድ ሆኗል። እኛ ጋር ደግሞ አንዳንድ ቦታ ዝናብ እየጣለ ነው፣ እያካፋ ነው። እዚህ ዝናብ የለም ብርድ ብቻ ነው እላችኋለሁ። አልሙሂም አበረታቱኝ፣ ይገዙኝ ሀባይቦቼ። በቃ ልጨርስና አሳያችኋለሁ። እናው ቤተሰብ ቤታችንን ፏ አደረግልና እንደዚህ ቤታችንን ፏ አደረግ። ከዛም በኋላ እንደምታዩት እያጣጣስንበት ነው ማለት ነው። እንዴ ክረምት ነው እኛ ጋር። ስለዚህ እንደዚህ ፈሽ እንደሚባለው እንደዛ እላችኋለሁ። እንደምታዩት እያጣጣስኩበት ነው። ጎፈጥፈጥ ብሎበታል ማለት ነው። እናም ቤታችንን በዚህ መልክ አጽድተናል ሀባይቦቼ። እና አብራችሁን ስለቆያችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አይረሳ። ሰላም አለይኩም ወራህመቱላሂ ወበረካቱ።